የጥሎ ማለፍ ጨዋታ ስለሆነ ይህንን መሰረት በማድረግ ለተጫዋቾች ጥሪ አድርገናል ሲሉ አሰልጣኝ ዮሐንስ ሳሌ ተናገሩ። የኢትዮጵያ ብሔራዊ ቡድን በቀጣይ ከሳኦ ቶሜና ፕሪንሲፔ ላለበት የቅድመ ማጣሪያ ጨዋታ ዝግጅቱን አስመልክቶ ዛሬ ረፋድ ላይ የብሔራዊ ቡድን ዋና አለቃ አሰልጣኝ ዮሐንስ ሳሌ በጁፒተር ሆቴል ጋዜጣዊ መግለጫ ሰጥተዋል። ጨዋታው ወሳኝ የጥሎ ማለፍ ጨዋታ በመሆኑ ጫና መቋቋም የሚችሉና ከጉዞ ጋር በተያያዘ ከዚህ በፊት ልምድ ያላቸውን ተጫዋቾች መርጠናል ሲሉ ከምርጫው ጋር ተያይዞ ለተነሳላቸው ጥያቄ አሰልጣኝ ዮሐንስ ሳሌ ምላሻቸውን ሰጥተዋል። ተጫዋቾቹ የተሰጣቸውን የቤት ስራ በደንብ በመተግበር በፍጹም ዲስፕሊን በጨዋታው ላይ ያላቸውን ለመስጠት ዝግጁ መሆናቸውንም አሰልጣኙ ጨምረው ገልጸዋል። የዓለም እግር ኳስ እየተቀያየር በመምጣቱ ሳኦ ቶሜ ድሮ ከነበረችበት ደረጃ ላይ ትገኛለች ብለን ስለማናስብ ተጋጣሚያችንን በሚመጥን መልኩ ዝግጅት አድርገናልን ብለዋል። አስተዳደራዊ ጉዳዮችን በተመለከተ ከመገናኛ ብዙኃን ለተነሳላቸው ጥያቄ ማብራሪያና ምላሽ የሰጡት የፌዴሬሽኑ ዋና ስራ አስፈጻሚ አቶ ባህሩ ጥላሁን ከ5 ዓመታት በኋላ ብሔራዊ ቡድኑ በሀገሩ መጫወቱ በራሱ ትልቅ ቁም ነገር ነው ብለዋል። በተለይ ደግሞ በቀጣይ የ2028ቱን የአፍሪካ ዋንጫ ለማዘጋጀት ሀገሪቱ በምታደርገው ጥረቱ ውስጥ በሀገራቸው አይጫወቱም እያሉ ተወዳዳሪ ሀገሮች የሚያነሱትን ጥያቄ የሚያስቀር ነው ሲሉም ጨምረው ተናግረዋል። የኢትዮጵያ ብሔራዊ ቡድን የመልስ ጨዋታው የፊታችን መጋቢት 22 በድሬዳዋ ስታዲየም የሚያደርግ ሲሆን ካፍ ማስቀመጠው መመሪያ መሰረት በዝግና በቀን ጨዋታው እንዲደረግ መወሰኑም ተጠቁሟል። ዋሊያዎቹ የመጀመሪያ ጨዋታቸውን የፊታችን ሮብ መጋቢት 16 በሞሮኮ አልጀዲዳ ስታዲየም የሚከውንም ይሆናል።